ጌታ ኢየሱስ ይባርካችሁ። እግዚአብሔር መልካም ነው። እንግዲህ ዛሬ እግዚአብሔርን ቃል እንከፋፈላለን። ጌታ ኢየሱስ ይባረክ። በትናንትናው ክፍል ላይ ምዕራፍ 1 2 3ን ተካፍለናል። በእርግጥ ሊያልቅ ሲል አካባቢ ጋር ደርሼ ነበረ። እግዚአብሔር አምላክ ይባርካት። ቲጂ ቀስ ብላ በቃ እንደሚፈስ ውሃ በደንብ አድርጋ አጠጥታን ነው የሄደችውና እንግዲህ እሷን የረዳ እግዚአብሔር ዛሬን እኔን ደግሞ እንደሚረዳኝ አምናለሁኝ። ይሄንን አምኜ ወደ ቃሉ ሄዳለሁ። ክብር ለኢየሱስ ይሁን እና ጌታ ኢየሱስ ይባረክ። ይሄ የምዕራፍ 4 የሚጀምረው በጣም ሳድ በሆነ በሚያሳዝን ሁኔታ ውስጥ ሆኖ ነው የሚጀምረው። ምክንያቱም እንዳው የምታውቁት ክፍሉን መጽሐፉን እንደተነበበውም እናንተም እንደምታውቁት በአይሁድ ላይ የሚታወጀው አዋጅ ታውጆ፣ ስለዚህ የሱሳ ግንብ ደንግጣ በ123 አገራት ላይ በ127 አገራት ላይ ያሉ አይሁዶች እንዲገደሉ አዋጅ ተነግሮባቸው በዚህ ነው ምዕራፉ የሚጀምረው። በነገራችን ላይ ይሄ አዋጅ እስራኤል ወይም አይሁድ የገጠማቸው የመጀመሪያው ትልቁ አዋጅ ነው። ጅምላ የሚያልቁበት በጅምላ የሚጨረሱበት ማለት ነው። ምክንያቱም በግብፅ እንኳን ለባርነት ነው የሄዱት፣ በግዞት ለባቢሎን ሄደዋል። በዚህ ግን በአጠቃላይ ባሉበት ስፍራ አይሁድ የሚባል በሙሉ እንዲገደል አዋጅ የወጣበት ነው እና ምዕራፉ ሲጀምር መርዶኪዎስ እንግዲህ በተነገረው ሁሉ ባወቀ ጊዜ ልብሱን ቀደደ ይላል። ይህንን ስትሰሙ ከዚህ በፊት የፐርሺያ ሕግ ሲወጣ ምን ያህል ፓወርፉል እንደሆነ ምን ያህል ኃይለኛ እንደሆነ ያየንበት ክፍል አለ። ምክንያቱም መርዶኪዎስ የሚያውቀው አንድ ነገር አለ። ከዚህ በፊት ንጉሱ ሚስቱ ጥፋት ባጠፋች ጊዜ በእሷ ላይ እንኳን በታወጀ ሕግ በወጣ ጊዜ በቃ የንጉሱን ማህተብና ፊርማ ያገኝ እንጂ በምድሪቷ ላይ ሕግ በጣም ነው የሚፈጸሙ። በዚህ በፐርሺያ ሕግ በጣም በከፍተኛ ሁኔታ ፐርሺያ ላይ ሕግ የሚፈጸምበት ማህተብ በቀላሉ ሰዎች ወደ ንጉስ ቀረብ ካሉ በቀላሉ ማህተብ ማስመታት የሚችሉበት አገር አይነት ትመስላለች እና ይህንን ሲሰማ አንደኛ መርዶኪዎስ በንጉስ መመላለሻ ፊት ለፊት የሚቀመጥ ነበረ። ምን ማለት ነው? ሳምሃው እንዳለው ያሳያል። ይሄ ክፍል መርዶኪዎስ የሆነ ፖዚሽን በንጉስ በር አካባቢ መቀመጡ፣ በንጉስ በር መተላለፊያ አካባቢ መቀመጡ፣ በዛን ሰዓት የንጉስ በር ማለት የፍርድ ስፍራ ነው፣ የንግድ ስፍራ ነው። አንዳንድ በመንግስት የተወሰነ ስልጣንም ያላቸው ሰዎች የሚሆኑበት ስፍራ ነው። ጀጅመንትም ዳኝነትም የሚሆንበት ስፍራ ነው። እንዲያውም በሩት መጽሐፍ ላይ ወደዚህ ስፍራ ላይ ሄደው ዋርሳ እንዲሆን በሚጠይቁበት ሰዓት ላይ የሚል ክፍል አለ። ብቻ እዛ ጋር ለማንኛውም እዚህ ጋር እኔ ወደዚህ ሐሳብ ተመልሼ ስመጣ የመጀመሪያ መርዶኪዎስ ይህንን ዜና በሰማ ጊዜ ያደረገውን ነገር እንመለከታለን። ራሱን በእግዚአብሔር ፊት አዋረደ፣ ማቅ ለበሰ፣ አመድም አደረገ፣ እየጮህም በከተማው አደባባይ ላይ ወጣ። በማንኛውም በሚገጥመው ነገር ላይ ይሄ ለአይሁድ ልማድ ነው፣ እግዚአብሔርን ጣልቃ ማስገባት። ለእግዚአብሔር ሕዝብ ይሄ ልማድ ነው። በቃ በእኛ ህይወትም ልማድ እንዲሆን የሚያስፈልግ በእኛ ህይወትም እንድናደርገው የሚያስፈልግ እንግዲህ ታሪኩን ስታነቡት የሁኔታውን አስጨናቂነት ታያላችሁ እና በዚህን ሰዓት ምናልባት አንዳንድ ጊዜ እግዚአብሔርን ለመጸለይ ልብ እንኳን የሚዘጋበት ጭንቀት የሚይዝበት የሚመስል ስፍራ ነው። ስፍራውን እንደተመለከታችሁት ግን በዚህን ሰዓት መርዶኪዎስ የመጀመሪያ እርምጃው ራሱን ሂዩሚሌት አደረገ። በእግዚአብሔር ላይ ቶታል ዲፔንዳንት እንደሆነ የሚያሳይ እርምጃን ወሰደ። በዚህን ሰዓት ለሱ እንግዲህ ንግስቲቱ ያሳደጋት ልጁ ነች። ወደ እሷ እንኳን አይደለም የመጀመሪያ እርምጃው ያደረገው። ስለዚህ እግዚአብሔር መጀመሪያ የሚለውን በመጀመሪያ እግዚአብሔር የሚለውን በመጀመሪያ በፊቱ መሆን የሚለውን ይህንን እንደ ፕሪንሲፕል አይሁድ አምላካቸው እግዚአብሔር ስለሆነ የእግዚአብሔር ሕዝብ የመጀመሪያ እግዚአብሔርን ስለሚያስቀድም በጣም በሚያሳዝንና በጣም በሚጨንቅም ሁኔታ ውስጥ ሆኖ
ወደ እግዚአብሔር ሲጮህ ድምፁን አሰምቶ በመረረ ጩኸት ሲጮህ እንሰማዋለን። ያው እንዳልነው መጽሐፉ ስለ እግዚአብሔር የሚል ቃል የለበትም እንጂ ይህ ጩኸት የመረረ ጩኸት፣ ከሐዘን የሆነ ጩኸት፣ ትውልድን ለማስመለጥ የሆነ ጩኸት መርዶክዮስ እየጮኸ ያለው ወደ እግዚአብሔር እንደሆነ እናስተውላለንና ይሄ ለእግዚአብሔር ሕዝብ ዛሬ ላለነውም ለሁላችንም ቢሆን የመጀመሪያ ትምህርታችን እንዲሆን አስባለሁኝ። ምክንያቱም በማንኛውም ሁኔታችን አስቀድሞ እግዚአብሔርን ማስቀደም ማለት ነው። ስለዚህ ከዚህ ምዕራፍ ከምንመለከታቸው የመጀመሪያ ነጥብ ራስን እግዚአብሔር ፊት ማዋረድ፣ ቶታል ዲፔንደንት መሆናችንን በእግዚአብሔር ፊት ማሳየት፣ ለእግዚአብሔር ጣልቃ እንዲገባ ወይም ደግሞ እግዚአብሔር እጁን በእኛ ላይ እንዲዘረጋ የሚያደርገው ነገር ነው ማለት ነው። እግዚአብሔር በእኛ ላይ እጁን በቀጥታ እንዲዘረጋ የሚያደርገው ነገር ነው እና መርዶክዮስ ከየትኛውም ነገር አስቀድሞ መጀመሪያ ያደረገው ራሱን በእግዚአብሔር ፊት ማዋረድ ነው እና ቀጥሎ ካለው በመርዶክዮስ እና በአስቴር መካከል የነበረውን ኮንቨርሴሽን እናያለን። በእነሱ መካከል ያለውን ንግግር እናያለን እና በጣም የሚገርመው ክፍል ይመስለኛል የዚህ መጽሐፍም በቃ ዋና ሐሳብ፣ በጣም ቁልፍ የሆነው ሐሳብ የሚገኝበት ክፍል እዚህ ጋራ ነው ያለው። መርዶክዮስ እንደምናውቀው ያሳደጋት አባቷ ነው ወይም አባቷ ነው፣ ለአስቴር አባቷ ነው እና በእነሱ መካከል ያለው ኮንቨርሴሽን በጣም ኢንተረስቲንግ ነው። በጣም ነው የሚገርመው። የአባትነቱን እሷ ላይ ያለውን እግዚአብሔር በእሷ ላይ የሰጠውን ሞገስ የምናይበት ነው። እኔ የተረዳሁት እንደዛው ነው። ምክንያቱም ይሄ አባትነትን አይ ቲንክ በደንብም ላወራበት ያሰብኩት ክፍል ይመስለኛል። እንደዛ ነው የተዘጋጀሁትም። አባትነትን ያየንበት መርዶክዮስ ያሳደገው ትውልዱ የሚሰማበት ሰዓት የደረሰበት፣ መርዶክዮስ የረዳት ያሳደጋት እሷ ላይ የዘራውን ዘር የሚያይበት ሰዓት የደረሰበት ሰዓት እንደሆነ እናያለን። መርዶክዮስ በአስቴር ልብ ውስጥ እግዚአብሔር ሞገስን ሰጥቶታል። ምክንያቱም በምዕራፍ 2 ከቁጥር 20 ላይ ስንመለከት እንደዚህ የሚል ቃል አለ። አስቴርም ከእርሱ ጋር እንዳደገችበት ጊዜ መርዶክዮስን ወገንዋን ሕዝቧን አልተናገረችም ይላል። ምንድነው? የአስቴርና የመርዶክዮስ ግንኙነት የቀጠለ እንደሆነ እናያለን። ያለውን ዓላማ የፈጸመ ቢመስልም ነገር ግን እሱ ያሳደጋት ነውና እንደ አባት፣ እንደ እውነተኛ አባት ይከታተላታል፣ ይመራታል። በምትሄድበት መንገድ ዳይሬክሽኖችን፣ አቅጣጫዎችን ያሳያል ማለት ነው እና ወገኖቼ ትውልዳችን እንዲሰማን እግዚአብሔር እንዲረዳን ያስፈልጋል። እግዚአብሔር እንዲረዳን በእኔ ልብ ውስጥ በጣም የከበደው አንድ ነገር ምንድን ነው? ይህንን ስመለከት የእውነተኛ አባትነትን እግዚአብሔር እንዴት አድርጎ ኢየሱስ ክርስቶስን ራሱ የአናጺው የዮሴፍ ልጅ አይደለ የሚል ክፍል ብለው ሲጠይቁ የምናይበት ክፍል አለ። እግዚአብሔር በአንዳንድ ሰዎች ተጠቅሞ ጀነሬሽንን የሚያስመልጥባቸውን ትውልዶች ያሳድጋል። እግዚአብሔር ትውልድን የሚያስመልጥበትን ስራ በአንዳንድ ሰዎች ውስጥ እግዚአብሔር የአባትነት መንፈስን፣ የእውነተኛ አባትነት መንፈስን አስቀምጦ በመርዶክዮስ ውስጥ አስቴርን እንዴት ለትውልድ እንዳሳደጋት፣ እንዴት እግዚአብሔር በሱ በኩል እንደሰራ እናያለንና በንግግራቸው መሃል፣ በዚህ ኮንቨርሴሽን መሃል ከምናገኛቸው ነገሮች ኢንከሬጅ ያደርጋታል። አሁን በቁጥር 13 ጀምሮ እስከ 15 ባለው ክፍል ላይ መርዶክዮስ መልእክት ይልካል ወደ እሷ። ሂድና ለአስቴር እንዲህ በላት አለው፣ አንቺ በንጉሥ ቤት ስለሆንኩ በአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል። አንቺና አባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለ ቀን እንደሆነ ማን ያውቃል ብሎ የላከባትን ክፍል እናስታውሳለን። ይሄ በእርግጠኝነት እግዚአብሔር በእርሱ እየተናገራት እንደሆነ ነው ያስተዋልኩት።
የአባትነት ልቡን ካየው በኋላ እግዚአብሔር ግን ወደ ዓላማዋ እየጠራት ወደ እግዚአብሔር በህይወቷ ላይ ወደ ጻፈው ዓላማ በዚህ ክፍል ውስጥ እንዴት አድርጎ እየጠራት እንደሆነ እናያለን። ስለዚህ አባት ልጆችን በፍቅር ማሳደግ አለበት። አባት በፍቅር ያሳደገው ልጅ እግዚአብሔር ለፈለገው ዓላማ ለመጠቀም እግዚአብሔር ድምፁን ለመስማት እግዚአብሔር ያዘጋጀለትን በቱ ላይ ለመፈጸም የተዘጋጀ ይሆናል ማለት ነው። ስለዚህ ይሄ በጣም በልቤ ውስጥ ይሄ ሸክም አለ። እግዚአብሔር በትውልዶቻችን ላይ በልጆቻችን ላይ ድምፃችን የሚሰማ እንዲሆን እንዲያደርግ ማለት ነው። አንድ ጊዜ እግዚአብሔር እንደዚህ ብሎ ያስተማረኝን ክፍል ሼር ላደርጋችሁ። በሁለት ቃል እግዚአብሔር አንድ ነገር አሳየኝ። ምክንያቱም ለትውልድ መፍትሄ ይሆናል ብዬ የማስበው ከዚህ ከአባትነት ጋር ተያይዞ እግዚአብሔር በትውልዶች መካከል ወይም በእኛ መካከል መልካም የሆኑ አባቶችን ሲሰጥ፣ አባቶች ደግሞ ልጆችን በፍቅር ማሳደግ ሲችሉ በፍቅር ያደጉ ልጆች ወይም ደግሞ የአባትነት ፍቅርን ነርቸር ተደርገው ያደጉ ልጆች እንዴት የሚሰሙ የሚታዘዙ ለመንግስትም የሚበቁ እግዚአብሔር የተናገረውንም ነገር ለመፈጸም ልባቸው የተከፈተ እንደሆነ የምናይበት ክፍል ስለሆነ ማለት ነው። ምክንያቱም ብዙ ጊዜ ወይ በቁጣ ወይ በተግሳጽ ወይ ደግሞ በተለያየ አቅጣጫ ትውልድን ለመመለስ የምንሞክርበት አጋጣሚ አለ። ነገር ግን እግዚአብሔር አስቀድሞ እንደወደደን እኛ ደግሞ እግዚአብሔር የሰጠንን ትውልድና የሰጠንን ዘር ልንወድና በምንሄዱበት አቅጣጫ በሚሄዱበት መንገድ ልንመራቸው ይገባናል ማለት ነው። ዛሬ አይሁድ በገጠመው ችግር ውስጥ ዛሬ አይሁድ በገጠመው ፈተና ውስጥ በመርዶኪዮስና በአስቴር ቤት ውስጥ የነበረ መልካም ግንኙነት ፍሬ የሚያፈራበትን መንገድ እናያለን። በሁለቱ ግንኙነት ውስጥ ያለ የአባትነትና የልጅነት ህይወት ፍሬ የሚያፈራበት እግዚአብሔር ገንዘብ አድርጎ ሊጠቀምባቸው በወደደ ጊዜ ከአይሁድ መካከል የተጠቀመው አስቀድሞ ወደ ንግስና ያመጣው ከዛ በኋላም ደግሞ ጠላት አስቀድሞ ያሰበውን የጠላትን እቅድ እግዚአብሔር ለትውልድ የሚሆን የአባትነት ልብ ባለበት በዛ ክፍል ውስጥ እንደሆነ በዛ ቤት ውስጥ እንደሆነ ማስተዋል ችያለሁኝ እና እንደ መልእክትም እንደ ሐሳብም ይሄ የአባትነት ሐሳብን በልቤ ውስጥ እንዳለ ማስተላለፍ የምፈልገው አንድ ነገር ይሄ ነው። ምክንያቱም እግዚአብሔር ትውልድን እንድናሳድግ እንደሰጠን የተሰጠንን ትውልድ ደግሞ እንድናበቃ እግዚአብሔር የሚፈልግ ስለሆነ ይህንን ምናልባት ዛሬ ልጆች እናትና አባታችሁን አክብሩ የሚለውን ስብከት ላይሆን ይችላል አሁን የምናገረው። ነገር ግን እናንተ አባቶች ልጆቻችሁ በጌታ ክብርና በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው የሚለውን በኤፌሶን ምዕራፍ 6:4 ላይ ያለውን ይህንን ልናገር እፈልጋለሁ ማለት ነው። ምክንያቱም በሚያስፈልግ ጊዜ እግዚአብሔር እንዲጠቀምባቸው የትውልድ ልብ ከወላጆች እየራቀ የትውልድ ልብ ከኛ እየራቀ አሁን በቤት ውስጥ እንኳን የምንሰማማበት ያልሆነበት ሁኔታ ላይ ምንደርስበት ደረጃ ላይ ደርሰናል። የማንሰማማበት ደረጃ ላይ ምናልባት አሁን የኔ ልጆች ትናንሾች ስለሆኑ ይሄንን መናገር አትችልም የሚል ሐሳብ በልባችሁ እንዳይኖር። ምክንያቱም እኛም ከወላጆቻችን ተቀብለን ከጀነሬሽን የመጣ ብዙ የምናውቀው ህይወት አለን። በማህበረሰባችን ውስጥም በአማኞች መካከልም በቤተ ክርስቲያንም ማለት ነው እና የብዙ የማህበረሰባችን ችግር የብዙ ልጆች የህይወት መበላሸት ልጆች ብቻ ሳይሆን የእያንዳንዶቻችንን ህይወት የአንዳንድ ስፍራ ላይ ስብራቶቻችን ያሉት ከቤተሰቦቻችን ጋር ያለ ግንኙነት ውስጥ እንደሆነ አስተውላለሁኝ እና ከቤተሰብ ጋራ ከፋሚሊ ጋራ በቀላሉ ሊፈቱ የሚችሉ ስፍራዎች ጋር ነገር ግን ሁኔታውን ካለ መረዳት አቅጣጫን መጠቆም ባቃተን መንገድ ላይ እግዚአብሔር ምሪትን ባለመጠየቅ ልጆችን እንዴት እንደምናሳድግ ልጆችን እንዴት እንደምናበቃ ባለማወቅ ውስጥ ትውልድ አቅጣጫ የሚስትበት
የሚጠፋበት መንገድ አለና አንድ እንደዚህ የሚል ቃል አለ፣ ተቆጡ በቁጣችሁ ላይ ግን ፀሐይ አይጥለቅ የሚል ቃል አለና ሌላ ቃል ደግሞ ብትችሉስ ከሁሉ ጋራ በሰላም ኑሩ ይላልና በእነዚህ ሁለት ቃሎች እግዚአብሔር አንድ ነገር አስተማረኝ። ለማንኛውም ነገር መፍትሄ ለማምጣት ከልጆቻችን ጋርም ከቤተሰባችን ጋርም መፍትሄ ለማምጣት እንደኛ መቆጣት ቀላል ሊሆን ይችላል። ምክንያቱም ቃሉ ራሱ ተቆጡ ነው የሚለውና መቆጣት ቀላል የሚሆንበት መንገድ ሊኖር ይችላል። ተቆጡ ሲል ያው መቆጣቱን ተቆጡ፣ ነገር ግን በቁጣችሁ ላይ ፀሐይ አይጥለቅ የሚል ይመስላል ራሱ ቃሉ። ነገር ግን ከዛ አስቀድሞ ግን ብትችሉ ግን ከሁሉ ጋራ በሰላም ኑሩ ነው የሚለው። ምን ማለት ነው? ነገሮች አልፈው ከቁጥጥሮቻችን ውጪ ሆነው ቁጣ ላይና ወይም ደግሞ የልጆች ልብ ከአባቶች የሚርቅበት ቤተሰብና አባትና ልጅ መሃል ጋፕ የሚፈጠርበት ደረጃ ላይ ከመድረሳችን በፊት ብንችል በፍቅር አስቀድመን መርዶክዮስ እንዳደረገው ልጆቻችንን የምንከተል የምንወድ በፍቅርም ደግሞ መንገድና አቅጣጫን የምናሳያቸው ብንሆን ለትውልድ መዳን ለሚመጣ ፈተና መዳን እግዚአብሔር የሚጠቀምበት ይመስለኛል። ብዙ ጊዜ ላናስተውል እንችላለን እንጂ ደግሞም ብዙዎቻችሁ እንደምታስተውሉ አምናለሁኝ። ምክንያቱም በጣም ትንሽ የሚባል ነገር በሰው ልብ ውስጥ እንደ ቻይልድሁድ ትራውማ ያለ በጣም መንገድን ወደማይሆን አቅጣጫ የሚቀይር መንገድን ወደማይሆን ዳይሜንሽን የሚቀይር የበጣም ብዙ ሰዎች ዴስቲኒ የበጣም ብዙ ሰዎች የመጨረሻው እድል እጣ ፈንታቸው የሚወሰንበት ክፍል ፋሚሊ ነው። እዚህ ላይ በጣም መናገር ስለምፈልግ ነው። አሁን በኋላ የምንመለከታቸውን ክፍሎች በሙሉ የምናየው ለአይሁድ መዳን የሆነበት መሰረት እግዚአብሔር የመሰረተው በቤተሰብ ውስጥ እንደሆነ አያለሁኝ። እንግዲያውስ መርዶክዮስ ያሳደጋት ልጁ ነች እና እግዚአብሔር ግን ልጅ መውለድ አባት ሊያደርግ ይችላል። ግን አባትነትና መንፈሱ ግን ግዴታ ስለ መውለድ ብቻ አይደለም፣ ስለ ትውልድ ያለ ሸክም ነው። የእግዚአብሔርን ድምፅ ከመስማት ጋር ትውልድን ከማሳደግ ጋር ያለ ህይወት ነው። ስለዚህ ጳውሎስም ልጅ አልወለደም እውነት ለመናገር፣ ነገር ግን ልጆቼ የሚላቸው እንደ ጢሞቴዎስ ያሉ በጣም ብዙ ለትውልድ ሸክም የሚያሻግርባቸው እንደነበሩ እናያለን። እስከዚህ ድረስም ትውልድም እስከሚደርስ ወንጌል እንዲደርስ ምክንያት የሆነባቸው ማለት ነው። እና ምን ለመናገር ፈልገህ ነው ካላችሁኝ፣ እዚህ ውስጥ ለመናገር በጣም ኢንፈሳይዝ ማድረግ የፈለኩት በመርዶክዮስና በአስቴር መካከል ያለው ግንኙነት የዚህ ሰዓት ላይ የጀመረ እንዳልሆነ ያሳያል። አዋጁ ሲታወጅ አይደለም መደማመጥ የጀመሩት። በነገራችን ላይ በመጀመሪያም ራሱ ያልተሰራ ከሆነ ፋሚሊው እንደዚህ አይነት አስከፊ ነገር በሚመጣበት ሰዓት ይፈታል እንጂ ቋንቋ ይደበላለቃል እንጂ ለመፍትሄ ሊሆን አይችልም። እና የምንመለከተው ነገር ምንድነው? እኔ ኮንቨርሴሽኑን ቃሉ ስለተነበበ ደግሜ አላነበውም። እዚህ ጋራ እግዚአብሔር ሊጠይቅ እግዚአብሔር ሊናገር የሚችላቸውን ነገሮች ስለሚናገር ነው። እሱ ለዚህ ቀን እንደሆነስ ወደ መንግስት የመጣሽው ይላታል። አስቴር ከፍ ብላለች፣ የስልጣን ማማ ላይ ወጥታለች፣ በጣም ሰክሰስፉል ሆናለች። በዚህን ሰዓት ማንም አባት ቢሆን ከዛ ክብሯ ወርዳ ሳክሪፋይስ እንድታደርግ ሰክሰሷን ሉዝ እንድታደርግ አሁን የኔ ልጅ ተመቻችቶላታል ከሚለው ከዛ ውስጥ እንድትወጣ ይፈልጋል ብዬ በዘመናችን አላስብም። ይልቅስ እሷ ባለችበት ሁኔታ ላይ ታልፋለች። ነገር ግን የሚመጣውን ደግሞ በሌላ መንገድ ልቡ ውስጥ ሸክም እንኳን ቢኖር እንፈታዋለን ብሎ የሚያስብበት አጋጣሚ ሊኖር ይችላል ብዬ አስባለሁ። እና ነገር ግን አባትነት ያንድ ወንድ ወይም ደግሞ አባት ተብሎ የሚጠራ ያንድ አባት
የመጨረሻው ትልቁ የማቹሪቲ የመብሰሉ ደረጃ እንደሆነ በመርዶክዮስ ማየት ችያለሁ። በመርዶክዮስ ያየሁት አንድ ነገር ምንድነው? የአባትነት ልቡ ትውልድን ተከትሎ ደረሱ ተብሎ ባሉበት ስፍራ ላይ ሁሉ ተከትሎ እያሳየ ያለው መንከባከብ ይሄ ቀን ሲመጣ የተገለጠ ይመስለኛል። ይሄ ቀን ሲመጣ ወጥቶ የታየ ይመስለኛል። በአገልግሎት ላይም ስንመለከት የአባትነት ልብ ያላቸው አገልጋዮች እጅግ በጣም ያስፈልጉናል። ምክንያቱም የአባትነት ልብ ያለው አገልጋይ እውነት ለመናገር የብዙ ሰው መሰናከያ አይሆንም። ቀርቦ ለማማከር፣ ችግርን ለመንገር፣ ምክር ለመጠየቅ የሚሆን ይሆናል ማለት ነው የአባትነት ልብ ያለው አገልጋይ። አይኖ የዚህ ክፍል በጣም ከተነበበው ክፍል ጋር ኮንቨርሴሽኑ በጣም ልናጎለው የሚገባው ኤክስፔክት የሚደረገው ክፍል ምን እንደሆነ ይገባኛል። ግን በልቤ ውስጥ ይሄ በጣም ስለከበደ ልናገረው ስለፈለኩኝ ነው። ምክንያቱም መርዶክዮስን እዚህ ጋራ ስንደርስ ልናልፍለት የማይገባው በደንብ አትኩረን ልንመለከተው የሚገባው ከመርዶክዮስ ህይወት ውስጥ ለእግዚአብሔር ፊት ራሱን ከማዋረዱ አስቴርን ተከትሎ በቤተ መንግስት በር ላይ ተቀምጦ ከመጠበቁ ባለፈ ነገር ግን የአባትነት ልቡ ዛሬ በትውልድና ደግሞ እዚህ ባለን አባቶች እዚህ ባለን ወንዶች ላይ እንዲተላለፍ እፈልጋለሁኝ። እግዚአብሔር ይህንን እንዲረዳን ማለት ነው እና የብዙ ሰዎች ስብራት ቀረብ ብለን የምንጠይቃቸው ሰዎች ስብራት ከ10 ዓመት ከዛም በታች አሁን ናውዴይስ ከዛም በታች ከቤተሰብ አምልጠው ወደ ደጅ የሚወጡ ልጆች እግዚአብሔር ካየላቸው መንገድ ፈቀቅ የሚሉ ልጆች ትናንሽ ችግሮች ናቸው። እኔ አባቴን እፈራዋለሁ በሱ ፊት አልናገርም ብለው ከሚጀምሩ ትናንሽ ሐሳቦች ለእናቴ መናገር አልችልም ብለው ከሚያስቡ ልጆች ከዛ ጋራ ይጀምራል ጠላት ልጆቻችንን ትውልድን የሚያጠምድበት መንገድ ማለት ነው። የሚጠመዱበት መንገድ እዛ ጋራ ነው የሚጀምረው እና እዚህ በምዕራፍ 4 ላይ እንግዲህ በእውነት በትክክል ልጁን ያሳደገ አባት በሚፈልጋት ጊዜ የሱ ድምጽ በሷ ላይ የትእዛዙ ቃሉ ምን ያህል ሞገስ እንዳለው እሷም ለዚህ ነገር እንዴት እንደታዘዘች እንመለከታለን ማለት ነው እና ምን ብዬ እመክራለሁ በተጨማሪ ወይም ምን ብዬ ሐሳቤን መግለጽ እፈልጋለሁኝ ስለ አባትነት እያወራሁኝ ስለሆነ ያለሁት የመርዶክዮስን አባትነት ስመለከት ኢንከሬጅ የሚያደርጋት ይሄ የተናገረው ቃል እኔ ይመስለኛል የአንድ ቀን ቃል አይደለም ብያችኋለሁኝ። ስለዚህ የሷን ቋንቋ የሚያውቅ ይመስለኛል። ለሷ ቋንቋ የቀረበ ምን እንደሚያነሳሳት የሚያውቅ ይመስለኛል። በጥያቄ መልክ ይጣለው እንጂ ምክንያቱም እኛ አሁን ስናነበው ይሄ እውነተኛ ታሪክ ነው። እኛ አሁን ስናነበው በጣም በሚማርክ ሁኔታ ከስነ ጽሁፉም ከንግግሩም የተነሳ በሚማርክ ሁኔታ ይቀመጥ እንጂ የሱ ኢንከሬጅመንት እሷን ለውሳኔ ሲያበቃት እናያለን። ያላትን ነገር ሪስክ ውስጥ ከታ ህይወቷን ሪስክ ውስጥ ከታ ለህዝቡ መስዋዕት ለመሆን የሚያበቃ ቃልን ይናገራታልና ይሄ አባት የልጁን ቋንቋ ያውቃል። በእርግጠኝነት መቼስ ተንጠራርቶ ከመሄድ እንደዚህ ፊዚካሊ እንዲህ ተንጠራርቶ ከመሄድ ጎንበስ ብሎ መሄድ ይቀላል እና ብዙ ጊዜ ልጆቻችንን እኛ ልክ ነው ብለን ወደምናስበው ነገር ነው ወደ ላይ በጣም የምንስባቸው። ምክንያቱም አንዳንድ ቋንቋዎች ይዘው ሲመጡ አንዳንድ ንግግሮችን ይዘው ሲመጡ ያንን ነገር እንዳይናገሩ ይሄ መልካም አይደለም፣ ይሄንን ተይ፣ ይሄንን አታድርጊ ነው የምንላቸው። በነገራችን ላይ ልጆች የሚናገሩትን ቋንቋ እንዳይናገሩ በከለከልናቸው ቁጥር በጓደኞቻቸውና በእነሱ መካከል ባሉ ትውልዶች መካከል ዲስኮምፈርት ነው የሚሰማቸው፣ ደስተኝነት አይሰማቸው። ለምን? ካላቸው ከኤጃቸው ጋራ ይለያቸዋል ማለት ነው። ስለዚህ እንደዛ ከማድረግ የልጆችን ቋንቋ መልመድ በሚገባቸው ቋንቋ ልጆችን ለማነሳሳት መቻል ይሄ ከአባት የሚጠበቅ እንደሆነ
በመርዶኪዮስ ተመልክቻለሁኝ ማለት ነው። በመርዶኪዮስ ተመልክቻለሁኝ። መርዶኪዮስ በጣም በሚገርም ሁኔታ መንፈሳዊ አስፔክቱን እናገራለሁኝ፣ ነገር ግን በጣም በሚገርም ሁኔታ ሊያነሳሳት የሚችልበትን አይኖ ፋክትን ገልጾ ነው የሚናገረው፣ እውነታን ገልጾ ነው የሚናገረው። ነገር ግን ኢፌክቱ መጨረሻ ላይ የመጣው ውጤት መርዶኪዮስ የተናገረው ነገር እሷን ሲያስወስንና ኃይል ሲሰጣት እናያለን ማለት ነው። እና ባጭሩ ለመናገር የምፈልገው አባቶች ወደ ልጆች የቀረቡ፣ ልጆች ወደ አባቶች የቀረቡ ሲሆኑ ይሄ ነው የማይባል በትውልድ ውስጥ ለውጥ የሚያመጣ መድኃኒትነትን ያደርጋል። ምናልባት ታውቃላችሁ ልጆች ሲያድጉ እድሜያቸው እየጨመረ በሚሄድ ጊዜ ሐሳባቸው ለወላጆቻቸው መንገር በጣም ከባድ ነው የሚሆነው። ስፔሻሊ ለአባቶች መንገር ሴት ልጆችም ቢሆኑ ወንድ ልጆችም በጣም ከባድ ነው የሚሆነው እና ይሄንን ምናልባት ከሐሳቡ የወጣ መስሎ ሊታያችሁ ይችላል። ግን እኔ በጣም የመርዶኪዮስ አባትነት ልቤን እንደገዛው አስቀድሜ ነግሬያችኋለሁ እና ስኬትም ደግሞ የሚጀምረው ከቤት ነው። ላቭ ቢጊንስ አት ሆም እንላለን። አሁን እኛ ቤት ብትመጡ አለ እንደዚህ ከቤት ነው የሚጀምረው። አንድ ልጅ ከፍ ብላ ስታድግ ስለ ሞዴስ ከአባቷ ጋር ማውራት ካልቻለች ይሄ በአባትና በልጅ መካከል ያለውን ጋፕ መጽሐፍ ቅዱሳዊ ላይ መስል ይችላል። አንዳንድ ነገሮችን መድፈር ይከብደናል። በነገራችን ይሄንን አለመድፈር ነው ቤተሰብ ውስጥ ከፍተኛ ክፍተት የሚያመጣው። ችግር በሚገጥማት ጊዜ መንገድ ላይ ሊሆን ይችላል አንድ ሌላ ሰው ይሄንን የሚገዛላት እና ከሱ ጋራ ለምን መጣሽ ብለን ብንቆጣት ያ ሰው ለሷ ባለውለቷ ነው። ይሄንን ችግር ግን ለአባቷ መግለጽ የማትችል ልትሆን ትችላለች። እና ይሄንን የእግዚአብሔርን ቃል እያነበብን የሚደፈረውን የማንደፍር የማይደፈረውን ደግሞ የምንደፍር የምንሆንበት ጊዜ አለ። ምክንያቱም መልካችን ተሸፍኖ አይደለም የእግዚአብሔር ሰዎች የምንሆነው። እግዚአብሔር በፍቅሩ በልጁ እግዚአብሔር የገለጸው ፍቅር ካለበት ክብር ወርዶ ወደኛ እንዲመጣ ነው ያደረገው። ስለዚህ ይሄ የአባትነት ልብ ነው፣ የፍቅር ልቡ። በመርዶኪዮስ ላይ የምናየው እሷ እኮ በቅታለች እኮ፣ እሷ እኮ መንግስት ላይ እኮ ወጣለች እኮ። እሱ በጓሮ በበር አካባቢ ይገኛል። ለምን? የሚገጥማትን ችግር ሊያነሳላት ማለት ነው። የሚገጥማትን ፈተና ኢሚዲየት የሆነ ምላሽ ለመስጠት፣ ኢሚዲየት የሆነ ሪስፖንድ ለማድረግ፣ በፈተናዋ ውስጥ አለሁ ብሎ ለመቆም። እግዚአብሔር ባህሪው እንደዚህ ነው። እግዚአብሔር ባህሪው እንደዚህ ነው። ራሱን ሲገልጥ እግዚአብሔር በአባትነት ነው የገለጠው። እግዚአብሔር ራሱን ሲገልጥ አባት ብሎ ነው የገለጠውና አሁንም እግዚአብሔር አባታችን ነው። ክብር ለእግዚአብሔር ይሁን። ዛሬ ደግሞ ጌታ የሚጠይቅ ይመስለኛል፣ ለየትኛው ቀን ነው ወደ ፍቅሩ ልጅ መንግስት የመጣ ነው? አስቴር የቀረበላት ጥያቄ የዚህ አይነት ይመስለኛል። ለየትኛው ቀን ነው ወደ መንግስት የመጣሽው ይላታል። ለዚህ ቀን እንደሆነ ምን ይታወቃል? እግዚአብሔር ቀን አለው ወገኖቼ፣ እግዚአብሔር ቀን አለው። እግዚአብሔር የሚፈልገን ቀን አለው። እግዚአብሔር የሚሰራብን ቀን አለው እና ለየትኛው ቀን ነው የመጣ ነው? ብንመጣስ እግዚአብሔር በእኛ ህይወት ላይ ያስቀመጠውን ዓላማ እናውቀዋለን? በእኛ ህይወት ላይ ያስቀመጠውን ዓላማ እናውቀዋለን? ምናልባት እኛም ያለፍንበት መንገድ በፋሚሊያችን የተለያየ አይነት ነገር ገጥሞን ያለፍን ሰዎች ልንሆን እንችላለን። ነገር ግን ዛሬ በእግዚአብሔር አባትነት ልባችን ሊጠገን፣ በእግዚአብሔር አባትነት ልባችን ሊፈወስ የምንችልበት ኪዳን ውስጥ ገብተናል። እግዚአብሔር አባት ሆኖናል። ክብር ለእግዚአብሔር ይሁን እና በእግዚአብሔር አባትነት ጥላ ውስጥ ለመኖር በክርስቶስ ኢየሱስ አክሰስ አግኝተናል። ልባችን ሊፈወስ ዛሬ በዚህ ያላችሁ 348 ሰው አካባቢ ያለሁኝ ዛሬ በክርስቶስ ኢየሱስ ያመናችሁ ሁላችሁ የእግዚአብሔር አባትነትን ወደ ልባችሁ ሲክ የምታደርጉበት መንፈስ በክርስቶስ ኢየሱስ እንዲለቀቅላችሁ በኢየሱስ ስም ጸልያለሁኝ። ደግሞ ሪማይንድም ላደርጋችሁ ፈልጋለሁኝ። አባትነቱን ኢንጆይ ማድረግ
የእግዚአብሔርን አባትነት ወደ ልባችን መጥራት። ምክንያቱም እግዚአብሔር የሚጠይቀውን ጥያቄ ነው መርዶክዮስ የሚጠይቃት። በዚህ ስፔሲፊክ ታይም፣ በዚህ በጣም ጭንቅ በሆነ ጊዜ እግዚአብሔር የሚጠይቀት ከሷ የሚጠብቀውን ነገር ነው በመርዶክዮስ ተላልፎ ጥያቄው ወደ እሷ ሲቀርብ የምናየው ማለት ነው። ምክንያቱም ለአይሁድ መዳን ከሌላ ስፍራ የግድ ነው። ለእግዚአብሔር ሕዝብ መዳን ከሌላ ስፍራ የግድ ነው። በአስቴር መስዋዕትነት አይድንም፣ በሌላ ሰው መስዋዕትነት አይድንም። እዚህ ውስጥ መርዶክዮስ የሚገልጠው መንፈሳዊ ሚስጥር ይሄ ነው። መዳን ከሌላ ስፍራ ግድ ነው። ክብር ለእግዚአብሔር ይሁን። መዳን ከሌላ ስፍራ መምጣቱ ግድ ነው። ለአይሁድ መዳን ከሌላ ስፍራ መምጣቱ ግድ ነው። አንቺና የአባትሽ ቤት ግን ትጠፋላችሁ ይላልና፣ ነገር ግን እኛ ግን የተጠራ ነው። የኛ ቀን ግን እግዚአብሔር በሚፈልቀን ቀን ግን የምንገኘው ወይም ደግሞ ወደ ፍቅሩ ልጅ መንግስት የገባ ነው። መዳናችንን የምንፈጽመው እንዴት ነው? ምክንያቱም እዚህ ጋራ የቀረኝ ሐሳብ ነበር ስለ አባትነት። አይ ቲንክ ዝም ብዬ ሳስበው ብዙ እንዳገኛችሁ ስለተሰማኝ ልለፈው። ነገር ግን ጌታ ይጠይቀናል። ወደ ፍቅሩ ልጅ መንግስት የፈለሳችሁት በህይወታችሁ ልትኖሩለት ያለው ዓላማ ምንድን ነው? ይህ ዓላማ ምንድን ነው? የገባችሁ እውነት ምንድን ነው? ዛሬ የእግዚአብሔርን ሕዝብ ለማዳን የሚሆን እኛ ጋር ያለ ነገር ምን አለ? ዛሬ የእግዚአብሔርን ሕዝብ ከጠፋበት መንገድ ለመመለስ የሚሆን ከእግዚአብሔር አባትነት የቀዳ ነው፣ በእኛ ውስጥ ነዋሪ ከሆነው ከመንፈስ ቅዱስ የተማርነው ምን አለ? ከዚህ ከእግዚአብሔር ቃል ውስጥ እኛ ጋራ የቀረ ዛሬ እግዚአብሔር አንስቶ እንዲጠቀምበት የሚሆን በእኛ ዘንድ ያለ ምን አለ? ምክንያቱም የጌታ ቀን የሚባል ነገር አለ። ዮሐንስ እንኳን በራእይ መጽሐፍ ምዕራፍ 1 ከቁጥር 10 ላይ በጌታ ቀን በመንፈስ ነበርኩኝ ብሏል እና በሁለተኛ ጴጥሮስም ምዕራፍ 3 ከቁጥር 9 አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉ ለመፈጸም አይዘገይም፣ ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲዘጋጅ እንዲበቃ ስለ እናንተ ይታገሳል ይላልና ይሄ የጌታ ቀን የሚባለው የዘገየ አይደለም ማለት ነው። የዘገየ አይደለም። የጌታ ቀን የዘገየ አይደለም። የጌታ ቀን አሁን ነው። የእግዚአብሔር ትዕግስት ሁሉ ለንስሐ እንዲበቃ ነው። ነገር ግን እኛ ወደ ፍቅሩ ልጅ መንግስት የፈለስነው ለየትኛው ቀን እንደሆነ እንድንረዳው እግዚአብሔር ይፈልጋል። ይህ የእግዚአብሔር ሐሳብ ነው። ስለዚህ ለትውልድ የምንበቃ እንድንሆን እግዚአብሔር አምላክ እንዲረዳን ጸልያለሁ እና በዚህ ምዕራፍ ላይ በመጨረሻም አስቴር ጥሪዋን ተቀበለች እና አስቴር ደግሞ በመሪነት ስትገለጥ እናያታለን እና ከዚህም የተነሳ ሶስተኛው ነጥብ የሚሆነው የቅዱሳን ህብረት የሚያሳይ ወይም ደግሞ ሌሎችን ሁሉ የማስተባበርን ስራ የሰራችበትን በመሪነት ትልቅ አገራዊ የጾም እና የጸሎት አዋጅን ነው የምታውጀው። ለመጣው ችግር አስቀድሞ በመርዶክዮስና በአስቴር መካከል ብቻ የነበረው በእነሱ መካከል የነበረው ኮንቨርሴሽን እና የእግዚአብሔር ሐሳብ አሁን ሌላውን ደግሞ በጾምና በጸሎት ያሳተፈችበት እንደሆነ እንመለከታለን። እሷ ደግሞ እንደ አባቷ የምትገለጥበትን ሁኔታ እናያለን ማለት ነው። ስለዚህ በጣም የሚያሳዝን ንግግር ትናገራለች። ምንም እንኳን ያለ ሕግ ቢሆን ወደ ንጉሥ እገባለሁ ብጠፋም እጠፋለሁ ትላለች። ለመስዋዕትነት የምትቆርጥበትን እግዚአብሔር አባት ያጀገናትን ጅገና እዚህ ጋር እንመለከታለን ማለት ነው። ጌታ ኢየሱስ ክርስቶስ ሲናገር ከላይ ካልተሰጠው ከሰማይ ካልተሰጠው ማንም ምንም ማድረግ አይችልም። በሷ ልብ ውስጥ ፍርሃት ተሸንፎ በሷ ልብ ውስጥ የእግዚአብሔር ኢንከሬጅመንት፣ የእግዚአብሔር ቃል፣ የእግዚአብሔር የአባታዊ ድምፅ ኃይል ሰጥቷት ለትውልድ ስትወስን ትውልድን ደግሞ
በዚህን ሰዓት መሳሪያቸው ወደ እግዚአብሔር ራሳቸውን ሂዩሚሌት ማድረግ ነው። ይሄ ልዩ ህዝብ እግዚአብሔር ፊት ራሱን ከማዋረድ ውጪ ምንም መፍትሄ የለውም። የእግዚአብሔር ህዝብ ለኛም መፍትሄያችን ይሄ ነው። ለኛም በገጠመን በየትኛውም ፈተና መፍትሄያችን ራሳችንን በእግዚአብሔር ፊት ማዋረድ ነው። ራሳችንን በእግዚአብሔር ፊት ስናዋርድ ነው በሌሎች ፊት የመክበር በሌሎች ፊት የመቆም ኃይልን የምናገኘው። ይህንን ደግሞ እዚህ ጋር እንመለከታለን። አስቴር መጀመሪያ ከአባቷ ጋር እንዳላት ኮንቨርሴሽን ውስጥ አይደለም አሁን ያለችው። አሁን በማቹሪቲ የምትገለጥበት ሰዓት ላይ ነው ያለችው። ትእዛዝ ነው ያወጣችው። የንግስና ስፍራዋ ላይ ያለ ትእዛዝን አውጥታ በ127 ሀገር ባለ አይሁድ ሁሉ ይሄ የሐዘን ድባብ ወደ ጸሎት ተቀየረ። ይሄ የመፍራት ድባብ እሱን ሰብረው ወደ እግዚአብሔር ፊታቸውን ልባቸውን ወደ እግዚአብሔር የመመለስ ፊታቸውን ወደ እግዚአብሔር እርዳታውን የመጠየቅ የእግዚአብሔርን ጣልቃ ገብነት ወደሚጠይቁበት ያለውን ችግር ወደ እግዚአብሔር ዳይሬክት ስታደርገው እንመለከታለን። ወገኖቼ አሁን እኛ የገጠሙን ችግሮች በየጊዜው የሚገጥሙን ችግሮች ወዴት ይሆን አቅጣጫችንን የሚያስቀይሩ? ነገር ግን እንደዚህ የእግዚአብሔር ቃል ሐሳብ ዛሬ የምንማረው የትኛውም የገጠመንን ነገር ወደ እግዚአብሔር መቅረቢያ ስናደርገው ውጤቱ ያማረ ይሆናል። ከእግዚአብሔር ጋር መገናኛ ስናደርገው ወደ እግዚአብሔር መቅረቢያ ወደሱ ጠልቆ መሄጃ ስናደርገው፣ ምክንያቱም መጽሐፉ ስለተነበበ እናንተም በቀን ስላነበባችሁት ታሪኩን ታስተውላላችሁና አስቴር እንደዚህ ነው ያለችው። ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ይጹሙ፣ 3 ቀን 3 ሌሊትና ቀኑን አትብሉ አትጠጡም፣ እኔና ደንገጥሮቼ ደግሞ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሥ እገባለሁ፣ ብጠፋም እጠፋለሁ ብላ ስለዚህ የመስዋዕትነትን መወሰኗንና ህዝቧን ወደ እግዚአብሔር ዳይሬክት ማድረጓን አቅጣጫ ማስቀመጧን መርዶኪዮስ የለፋበትንም ፍሬ ማየት የጀመረበትን አጋጣሚ እንመለከታለን ማለት ነው። ከዚህ ምዕራፍ ላይ እንግዲህ ባጭሩ ራስን በእግዚአብሔር ፊት ማዋረድ እንደገና በጣም ሰፊ ወይም ደግሞ ሁላችንም ከዚህ በኋላ ስናስበው የአባትነትን ጥልቀቱን ወርዶ ልጆችን የትኛው ደረጃ ድረስ መነጋገር፣ መመካከር፣ ችግራቸውን መስማትና መፍታት እንደሚገባንና እንደዚሁም ደግሞ በገጠመን ችግር ብቻችንን ሳይሆን መጋፈጥ ያለብን ሌሎችንም ቅዱሳንንም በጸሎት አስተባብረን የቅዱሳንን የመንፈሳዊ ህብረትን ጠብቀን ችግራችንን ወደ እግዚአብሔር ዳይሬክት ማድረግ እንዳለብን ያየንበት ክፍል ነው። በሚቀጥለው ምዕራፍ ላይ በምዕራፍ 5 ላይ በዚህ ምዕራፍ የምናያቸው ነጥቦች የመጀመሪያው ልብሰ መንግስት ነውና በዚህ ምዕራፍ በምዕራፍ 5 ላይ እንደዚህ የሚል ቃል አለ። በሶስተኛውም ቀን አስቴር ልብሰ መንግስቷን ለብሳ በንጉስ ቤት ትይዩ በንጉስ ቤት ውስጠኛው ወለል ቆመች ይላል። ክብር ለእግዚአብሔር ይሁን። ልብሰ መንግስት ምንድን ነው? ልብሰ መንግስት እንግዲህ የለበሰችበት ምክንያት ለንጉስ የሚገባ ልብስ ነው። ልብሰ መንግስት ንጉሱ በአይሁድነቷ አያውቅም። ከዚህ በፊት አይሁድነቷን እንደሸፈነች እናውቃለን። አሁንም በታወጀባቸው አዋጅ ወይም ደግሞ በችግሯ ንጉሱ አያውቃትም። ንጉሱ የሚያውቃት በአንድ ነገር ነው፣ በንግስትነቷ ነው። ስለዚህ ንግስት መሆኗን ደግሞ ለማሳየት ምን ያስፈልጋታል? ልብሰ መንግስቷን መልበስ አለባት። ለንጉሱ ማንነቷ ነው። ስለዚህ አስቴር የለበሰችው ማንነቷን የሚገልጽ ልብሰ መንግስት ነው የለበሰችው። ይሄ ልብሰ መንግስት የማንነት ምሳሌ ሆኖ ለኛ የሚቀረው በንጉስ ፊት ለመቅረብ እንደሚገባ መሆን ያስፈልጋል። በምንም ሁኔታ ውስጥ ብንሆን በመጀመሪያ የሚያየው ልብሰ መንግስታችንን እንጂ እኛን አይደለም። ስለዚህ በገላትያ መጽሐፍ ምዕራፍ 3 ከቁጥር
26 ላይ እንደዚህ የሚል ቃል አለ። ሁላችሁም በክርስቶስ በማመን የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። እንግዲህ የኛ ማንነት ደግሞ የሚገኘው የኛ ማንነት ደግሞ የሚገለጠው ልብሰ መንግስታችን በሆነው በክርስቶስ ውስጥ ነው ማለት ነው። ክብር ለስሙ ይሁን። ልብሰ መንግስት በንጉስ ፊት የምንቆምበት ነው። እግዚአብሔር እኛን የሚመለከተንና የሚያውቀን በሌላ ነገር አይደለም። አንዳንድ ጊዜ የችግራችን ክብደት በእግዚአብሔር ፊት ተሰሚዎች እንደሆነን የሚመስለን ጊዜ አለ። እኛ የገጠመን የሰዎች የበደሉንን በደል ቆጥሮ የሚመልስልን የሚመስለን ጊዜ አለ። በፈሰሰው የእንባችን መጠን የሚመስለን ጊዜ አለ። ወይ ደግሞ በዘራችንም የሚመስለን ጊዜ አለ። ወይ በአይሁድነታችን፣ ወይ በሮማዊነታችን፣ ወይ በኢትዮጵያዊነታችን፣ ወይ ደግሞ እንደ አስቴር በመልካችንም የምናስብ ልንኖር እንችላለን። ነገር ግን በልብሰ መንግስታችን ነው እግዚአብሔር የሚያውቅ። አስቴር ፈተናውን ሁሉ ጾም ጸሎቱን ሁሉ ንጉስ ፊት ለመቆም ግን ስትሄድ አይደንቲቲዋን ያዘች። እኛ በክርስቶስ ነን ወገኖች፣ እኛ በክርስቶስ ነን። በንጉሱ ፊት የምንቆምበት አንደኛው አቅማችን በክርስቶስ መሆናችን። በክርስቶስ በእግዚአብሔር ፊት ጽድቅ ነን። በክርስቶስ በእግዚአብሔር ፊት የእግዚአብሔር ልጆች ነን። ለምን የወርቅ ዘንግ እንደተዘረጋላት መገመት ከዚህ በኋላ አይከብድም። ምክንያቱም ሲያያት በአይደንቲቲው ነው የመጣችው፣ በሚያቃት መንገድ ነው የመጣችው። ያለውን ሸክምና ያለውን ጭንቀት ማሰብ እኮ አንድ አማራጭ የሚመስለን ጊዜ አለ። ጠላት ይፈልገዋል። አስቴር ጾም አሳውጃ በዛ ጉስቁል ባለ ማንነቷ ወደ ንጉሱ ብትሄድ በጣም ነበር ደስ የሚለው። ለምን እንደሆነ ታውቃላችሁ? ያለ ሕግ ወደ ንጉሱ መግባት አይቻልም እና ያለ ሕግ ገብታ ንጉሱን በማይመጥነው ደግሞ አመጣጥ ስለመጣች ትቀጣ ነበር። እግዚአብሔር የህይወት መንፈስ ሕግን ሰጥቶናል። የህይወት መንፈስ ሕግን ሰጥቶናል። ስለዚህ ወገኖቼ እኛ በማንን? በክርስቶስ ነን። እኛ በክርስቶስ ነን። ልብሰ መንግስታችን ክርስቶስ ነው። እንደዚህ የሚቃል በፊልጵስዩስ 2:18 ላይ አለ፣ በልጁ ስራ በአንዱ መንፈስ ወደ አብ መግባት ተሰጥቶናል። ወደ አባት መግባት፣ ወደ ንጉሱ መግባት ተሰጥቶናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወደ እግዚአብሔር ወደ ንጉሱ መግባት በልጁ በኢየሱስ ክርስቶስ ስራ በመንፈስ ቅዱስ ወደሱ መግባት ተሰጥቶናል። ወደ ንጉሱ መግባት ተሰጥቶናል። ስለዚህ ልብሰ መንግስታችን የሆነውን ክርስቶስን እንልበስ። በኤፌሶን መጽሐፍ ላይ በምዕራፍ 1 ቁጥር 23 ላይ ለእውነተኛ በሚሆን ጽድቅና ቅድስና እግዚአብሔርን ለመምሰል የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ክብር ለእግዚአብሔር ይሁን። ዋው! ይሄ እኮ አይደንቲቲያችን እኮ ነው፣ በንጉስ ፊት የሚያቆመን። ከዚህ በኋላ ነው ማን ይቃወመናል እግዚአብሔር ከኛ ጋር ነው ማለት የምንችለው። ከዛ ውጪ ተቃውሞ በተቃውሞ ነው፣ አዋጅ በአዋጅ ነው። ነገር ግን እሷ አይደንቲቲዋን አደረገች፣ ክብረ መንግስቷን ለበሰች፣ የምትለይበትን ማንነት ታጠቀች፣ በእግዚአብሔር ፊት ቆመች። ክብር ለእግዚአብሔር ይሁን። ስለዚህ በሁለተኝነት በመጀመሪያ ልብሰ መንግስት እና የማንነትን ትርጉም አያይዘናየን። ሁለተኛው ላይ የምንመለከተው የመቆም መንፈሳዊ ሚስጥር የሚልን ሐሳብ ነው የምንመለከተው። የመቆም መንፈሳዊ ሚስጥር። ምክንያቱም ንጉሱም ንግስቲቱ አስቴር በወለል ላይ ቆማ ባየ ጊዜ በአይኑ ሞገስ አገኘች ይላል። ስለዚህ ታስታውሱ እንደሆነ ቤርሳቤህ በሰለሞን ጉዳይ ወደ ንጉስ ዳዊት ስትገባ ገብታ በፊቱ ተደፋች ነው የሚለው። በአንደኛ ነገስት ምዕራፍ 1 ቁጥር 16 ላይ ከነቢዩ ናታን ጋር ከተነጋገሩ በኋላ ወደ ንጉስ እንድትገባ ሲመክራት፣ እሷም እንግዲህ የንጉስ ሚስት ነች፣ መግባት መቻሏን እናያለን። እዛ ጋር መግባት ችላ ገብታለች። ቤርሳቤህም ገብታለች፣ ደርሳለች፣ ግን አልቆመችም፣ በፊቱ ተደፋች ነው የሚለው። ነገር ግን አስቴር ግን ገብታ ነው የቆመችው። ስለዚህ ቆማ ባያት ጊዜ የሚል ቃል አለ። ቆማ ባያት ጊዜ
በአይኑ ፊት ሞገስን አገኘች ይላል። ስለዚህ የመቆም መንፈሳዊ ሚስጥር ስለዚህ ምንድነው? አስቴር እዛ ጋር ያደረጋችው ነገር እንግዲህ እንደተገለጠች አስቴር ነግሬያችኋለሁኝ። ከዚህ በኋላ የምታደርገው ነገር በሙሉ ፈጽሞ ስፒሪቹዋል ነው እያደረገች ያለችው። ጠላቷን እስከ መጨረሻ እጅ እስከሚያሰጠው ደረጃ ድረስ ይዞ የሚሄድ ስፒሪቹዋል የሆኑ ፕሪንሲፕሎችን ነው እየተጠቀመች ያለችውና የመቆም መንፈሳዊ ሚስጥር አዋጅ ቢኖርም ተስፋን የሚያሳይ የመጽናት ምልክት ነው። በመጀመሪያ በዕብራውያን 10:36 ላይ እግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል ይላል። ስለዚህ የመጀመሪያው አዋጅ እንኳን ቢኖር ጸንቶ የመቆም ምልክት ነው። ሁለተኛ የጽድቅ ምልክት ነው። ስለዚህ ሄዳ መቆሟ በእግዚአብሔር ፊት ትክክል መሆኗን ነው የሚያሳየው። በንጉሥ ፊት ትክክል ነኝ፣ ንጉሱ ዘንጉን ሊዘረጋው ይገባል የሚል መልእክት ኦልሬዲ ሰጥተዋለች። በእግዚአብሔር ፊት ትክክል ነኝ፣ ዘንጉ እንደዛ አለማድረግ አይችልም። ለምን መሰላችሁ? ሄዳ በፊቱ ቆማለች፣ በእርሱ ትይዩ ቆመች ነው የሚለው እና በመዝሙር 1:5 ላይ ስለዚህ ምክንያት በፍርድ ፊት ኃጢአተኞችም በጻድቃን ማህበር መቆም አይችሉም ይላል። በፍርድ ቤት ኃጢአተኞችም በጻድቃን ማህበር መቆም አይችሉም። የሚችሉት ስለዚህ ማን ናቸው? ጻድቃን ናቸው ማለት ነው። በጽድቅ በእግዚአብሔር ፊት መቆም ይቻላል እና ዕብራውያን በሮሜ 1:5 ላይ ደግሞ እንደዚህ የሚል ሐሳብ አለ። እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም ነን ይላል። ለምን? በእምነት ስለጸደቅን ኦልሬዲ ጽድቅ ስላለን ማለት ነው። ስለዚህ መቆሟ ኦልሬዲ ጽድቅ ስላለች እኔ ከንጉስ ጋር ሰላም ነኝ እያለች ነው። ክብር ለእግዚአብሔር ይሁን። እኛም ከንጉስ ጋር ሰላም ነን። ኢየሱስ ጌታ ነው። በምን? በእምነት በክርስቶስ ኢየሱስ አምነን ስለጸደቅን እኛም ከንጉስ ጋር ሰላም ነን። ክብር ለኢየሱስ ይሁን። ሶስተኛ የመቆም መንፈሳዊ ምስጢር መቆም የጸሎት ውጤት ነው። እንዳያችሁት የመጀመሪያዋ እርምጃዋ ጸሎት ነው። አስቴር ተገልጣ ማገልገል ስትጀምር በጸሎት ነው የጀመረችው። ህዝቧን በማስተባበር በመጸለይ ነው የጀመረችውና በሉቃስ 21:36 ላይ እንደዚህ የሚል ቃል አለ። ስለዚህ ከሚመጣ ሁሉ እንድታመልጡና በሰው ልጅ ፊት መቆም እንድትችሉ ሁል ጊዜ ተግታችሁ ጸልዩ ይላል። ክብር ለእግዚአብሔር ይሁን። ሁል ጊዜ ተግታችሁ ጸልዩ። ለምን? ከሚመጣው ቁጣ እንድታመልጡ በሰው ልጅ ፊትም እንድትቆሙ። አያችሁ፣ የጸለየችው ጸሎት፣ ቅዱሳንን አስተባብራ የጸለየችው ጸሎት በሰው ልጅ ፊት እንድትቆሙ እንደሚል አስቴርን ለመቆም ረድቷታል። አስቴር ከጸሎት የተነሳ መቆም ቻለች። በንጉሥ ፊት መቆም ቻለች። እንግዲህ በንጉሥ ፊት ከቆመች አስቴርን ማን ይቃወማታል? እኛ በንጉሥ ፊት እንድንቆም የእግዚአብሔር ጸጋ ከሆነልን እንግዲህ ማን ይቃወመናል? ክብር ለእግዚአብሔር ይሁን። እንግዲህ ማን ይቃወመናል? እኔ ልቤ በጣም አማኝ ነው በነገራችን ላይ። ክብር ለኢየሱስ ይሁን። አራተኛ ኃላፊነትን ሁሉ ፈጽሞ የመውጣት ምሳሌ ነው። አስቴር ወሬውን እንደሰማች አልሄደችም። ታስተውሉ እንደሆነ መርዶኪዎስ ጸሎት እና ይሄ ሞርኒንግ የሚባለው የፋስቲንግ ኤንድ ሞርኒንግ የመጾምና የመጮህ ልማድ ለአይሁድ አዲስ አይደለም እና እነ ዳንኤል በር ዘግተው እንደዛ አድርገዋል። ብዙ ምሳሌዎች መጥራት እንችላለን። መርዶኪዎስ በር ከፍቶ ወደ አደባባይ ነው የወጣው። ግን የንጉሥ በር ያለ ልብሰ መንግስት አይገባም። እዛ ጋር ደረሰ እንጂ ውጤት አላመጣም። እዛ ጋር ደርሶ ደግሞ ቢገባ ያስቀጣው ነበረ። እዛ ድረስ ብቻ ነው መሄድ የቻለው። ከጸሎቱ ጋራ የልቡ ጭንቀት ይታይ ነበረ። የልቡ ጭንቀት ይታይ ነበረ። አያችሁ፣ ለዚህ ነው ጀነሬሽን ላይ መስራት ብዙ ጊዜ ከናንተ ያመለጠ መገለጥ በጀነሬሽን ይገለጣል። በጀነሬሽን ውስጥ መታየት ይጀምራል። ትውልድ ላይ መስራት አምናለሁ። የኔ ልጆች ከኔ የተሻሉ እንደሚሆኑ፣ የኔ ልጆች ከእናታቸው የተሻሉ፣ የእናንተ ልጆች ከእናንተ የተሻለ
ለትውልድ መከታ እንደሚሆኑ ክብር ለእግዚአብሔር ይሁን እና አስቴር ሁሉን ፈጽማ ነው የወጣችው። ኤፌሶን ላይ እንደዚህ የሚል ቃል አለ፣ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ ዕቃ ጦር ልበሱ፣ ሁሉንም ፈጽማችሁ በኋላ ጸንታችሁ መቆም ትችላላችሁና። የሚያስመልሳት ነገር ከዛ በር ላይ እንዲህ ረስተሻል የሚያስብላት አንዳች ነገር ለአስቴር አልቀረላትም። ከህዝቧ፣ ከአባቷ፣ ከራሷ የጸሎት ዝግጅት፣ ከለበሰችው ትጥቅ ሄዳ ደግሞ በፍልፊቱ ከሆነችው ከመቆሟ ሜሴጅ ነው ያስተላለፈችው ማለት ነው። ስለዚህ መቆም መንፈሳዊ ነው። መቆም መንፈሳዊ ትርጉሙ በአስቴር እዚህ ጋር እንደዚህ ተገልጦ እናየዋለን። ፊት ለፊት በንጉስ ፊት ቆመች፣ ንጉስም የወርቅ ዘንጉን ዘረጋላት። ክብር ለእግዚአብሔር ይሁን። እዚህ ጋር ሰማይ መንቀሳቀስ ጀመረ። ኢየሱስ ጌታ። ሰማይ መንቀሳቀስ ጀመረ። ከዚህ በኋላ ያሉ ምዕራፎች በሙሉ የሚቀየሩት ከዚህ በመነጨ ነው። እዚህ ጋራ በሚመጣው የእግዚአብሔር መስራት ጀመረ። ነገር መቀየር ጀመረ። ተራ በተራ ውጤቱ ይመጣ ይሆናል እንጂ እግዚአብሔር ግን ስራውን ኦልሬዲ መስራት ጀምሯል። ምክንያቱም እግዚአብሔር መስራቱን የምናየው በንጉሱ እጅ የወርቅ ዘንግ ተዘረጋ። አስቴርም ከቆመችበት ተንቀሳቀሰች፣ የወርቁንም ዘንግ ሄዳ ነካቸው። ክብር ለእግዚአብሔር ይሁን። የወርቁንም ዘንድ ሄደን ነክተናል። ንጉስ ስለኛ የወርቅ ዘንጉን ዘርግቶልናል። ክብር ለእግዚአብሔር ይሁን። ስለዚህ ልብሳችን ክርስቶስ ኢየሱስን ለብሰነዋል። የለበስነውን ልብስ ለብሰን በንጉስ ፊት ቆመናል። በክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ወደ አብ መግባት ተሰጥቶናል። ኢየሱስ ጌታ። ወደ አብ መግባት ተሰጥቶናል። ኢየሱስ ጌታ። ሃሌሉያ። ዳዊት እንደዚህ ያለ በሌላ ስፍራ 1000 ቀን ከመኖር በፊትህ አንድ ቀን አለ። በቃ አንድ ቀን በእግዚአብሔር ፊት አንድ ቀን ወገኖች፣ በጣም ፓወርፉል ነው። በእግዚአብሔር ፊት አንድ ቀን መቆም ይሻለኛል። በአዲሱ መደበኛ ትርጉም ማለት ነው። በዛኛው ተጥዬ ብገኝ ይሻለኛል ይላል። መጣልም ቢሆን ያዋጣናል። ምንም ቢሆን በእግዚአብሔር ፊት አንድ ቀን በሌላ ስፍራ 1000 ዓመት ከመኖር ማለት ነው። እና ከዚህ ምዕራፍ የምንመለከተው ሶስተኛው ደግሞ ጠላታችን የሚያስቆጡ እግዚአብሔራዊ ባህሪያትና ጥቅማቸው የሚል ነው። ምክንያቱም በዚህ ምዕራፍ ከቁጥር 9 በኋላ ስለ ሃማ እንመለከታለን። እንግዲህ ሃማ በጣም የሚታወቅ ሰው ነው። ሃማ በጣም ጌታ ምሕረት ያርግለት። ሃማ በጣም የሚታወቅ ሰው ነውና አንዳንድ ጊዜ በእንደዚህ አይነት መንፈስ የሚገለጡ ሰዎች ራሱ ሊኖሩ ይችላሉ። ግን እግዚአብሔር ጸጋ እንዲያበዛላቸው እንጸልያለን። ምክንያቱም ሃማ እሱ የሚፈልገውን እናንተ ላይ ማየት የሚፈልግ ነው። በጣም የሚገርመው ማለት ነው። እሱ የሚፈልገውን እናንተ የሆነ ነገር ሆናችሁ ማየት ይፈልጋል። እናንተ እግዚአብሔር ያለላችሁን ማየት እንድትሆኑ አይደለም የሚፈልገው። የራሱን ጨርሶ ከዛ የሱን ሐሳብ ደግሞ ሌላ ሰው ላይ ማየት የሚፈልግ ነውና ሃማ በጣም የሚገርም ፐርሰናሊቲ ነው። ሃማ ያው አማሌቃዊ ነው፣ አጋጋዊ ነው፣ አማሌቃዊ ነው። ራሱ አማሌቅ ማን ነው ካላችሁኝ ደግሞ አማሌቅ ደግሞ የያዕቆብ ወንድም የያዕቆብና ኤሳው የኤሳው የልጅ ልጅ ነው። የኤፉዝ የኤሳው ልጅ ነው። እሱ ደግሞ አማሌቅ ደግሞ የኤፉዝ ልጅ ነው። ስለዚህ ለአይሁድ ይሄ ስፕሪት ጀነሬሽናል ነው። ስለዚህ መንፈሳዊያን ሰዎች ስንሆንና መንፈሳዊ ሲሆን ውጊያችን አንድ ልናውቅ የሚገባው ነገር እኛን ፋይት እያደረገን ያለው ስፕሪት የትኛው ነው የሚለው የትኛው ነው። ለዚህ ነው አይ ቲንክ አሁን ለምን የእግዚአብሔር ቃል በትውልድ በዘር ሐረግ ለምን ያስቀምጣቸዋል የሚለውን አንደርስታንድ የምናደርግባቸው ክፍል አንደኛው ነው ብዬ የማምነው ለዚህ ነው። እስራኤል ላይ የሚደርስ ፈተና እስራኤል የዘመናት ታሪክ ውስጥ ያለ ጠላቶች አሏት ማለት ነው። በዘመናት ታሪኮች በነገራችን ላይ ፐርሰናሊ ውሰዱትና ፐርሰናሊ ስትመለከቱ እንደ ምሳሌ ልሰጣችሁ እችላለሁ። አንዳንድ ጊዜ ሰዎች እንኳን ወደኋላ ተመለሱ ሲባል ስንሰማ
ሄደው ሌላ ነገር አይሆኑም። ወገኖች አስተውላችሁ ከሆነ ከዚህ በፊት ሲያደርጉት የነበረው ነገር ላይ ነው ተመልሰው የሚገኙት ሰዎች ወደኋላ ሲመለሱ ከጌታ ቤት ሲመለሱ ማለት ነው። ይህ በምን ምክንያት ይሆናል ካላችሁ በነሱ ህይወት ላይ ፋይት የሚያደርጋቸው ስፕሪት ነው መልሶ የሚያገኛቸው። ስለዚህ ጀነሬሽናል የሆነ ወይም ደግሞ ሞኒተሪንግ ይሄ የሚከታተል ስፕሪት አለ ማለት ነው። በክርስቶስ ኢየሱስም ከእያንዳንዳችን ላይ የተመታ ይሁን። ግን ለአይሁድ ይሄ ጀነሬሽናል የሆነ መንፈስ እንደሆነ እናያለን። በአስቴር 5:9 ላይ እንደዚህ የሚል ቃል አለ። ነገር ግን መርዶኪዎስ በንጉሥ በር ያለመነሳትና ያለመናወጥ ተቀምጦ ባየው ጊዜ ሃማ በመርዶኪዎስ ላይ እጅግ ተቆጣ ይላል። ይሄ ሞኒተሪንግ የሆነ ስፕሪት እና ጀነሬሽናል የሆነ ከርስ የኛ በንጉሥ በር በእግዚአብሔር ፊት መሆናችን ከእግዚአብሔር ጋር የሚቀጥል ህብረት ሲኖረንና አለመናወጣችን ይረብሸዋል። ስለዚህ በዚህ ክፍል ላይ የምንመለከተው ሁለት እግዚአብሔራዊ የሆነ የአማኝ ባህሪ ሊሆን የሚገባው ብለን የምናየው ምንድነው? ዌይቲንግ ፎር ዘ ሎርድ ወይም ደግሞ በንጉሥ በር ላይ ያለመነሳት፣ እግዚአብሔርን መጠበቅ የኛ ጠላታችንን የምናሸንፍበትና ጠላታችንን የሚያናውጥ ባህሪ ነው። ስለዚህ በመዝሙር 37 ከ7 እስከ 9 ላይ እንደዚህ የሚል ቃል አለ። በእግዚአብሔር ፊት ጸጥ በል፣ በትዕግስትም ተጠባበቀው። በመንገዱ በተቃናለት ክፉንም በሚሸርብ ሰው ልብህ አይሸበር። ክፉ ሰዎች ይጠፋሉና እግዚአብሔርን ተስፋ የሚያደርግ ግን ምድርን ይወርሳሉ ይላል። ስለዚህ በእግዚአብሔር ፊት ጸጥ ማለትን ካልቸር ማድረግ ይሄ ስፒሪቹዋል ካልቸራችን የመንፈሳዊ ልምምዳችን መሆን አለበት። አዋጅ ሊታወጅ ይችላል፣ የተለያየ ነገር ሊመጣ ሊሆን ይችላል። ነገር ግን መልሳችንን ከእግዚአብሔር እስከምንቀበል ድረስ በእግዚአብሔር ፊት ጸጥ ማለት። በሁለተኝነት የምንመለከተው መንፈሳዊ እግዚአብሔራዊ የሆነ መንፈሳዊ ልምምድ ሊኖረን የሚገባው ከዚህ የምንማረው ያለመናወጥ ፔሸንት ትዕግስት ማለት ያለመናወጥ ለረጅም ጊዜ ታግሶ የመጽናት ካራክተር ማለት ነው። ስለዚህ አንደኛው መርዶኪዎስ የሚያበሳጨው የነበረው አለመናወጥ ነው። ተቀምጦ ሲያየው አይናወጥም፣ አይረበሽም፣ ሌላ አይነት ሪያክሽንም አይሰጠውም። በቃ ዝም ይለዋል። ተቀምጦ በትዕግስት ጸጥ ብሎ ይጠብቃልና በያዕቆብ መጽሐፍ ላይ ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም ይላል። ስለዚህ በመርዶኪዎስ ላይ የተመለከትነው የመንፈስ ፍሬ የሆነው ትዕግስት ስራውን ሲፈጽም እንመለከታለን። እግዚአብሔርም በዚህ ተጠቅሞበታል። ምክንያቱም መንፈሳዊ ባህሪ መሰረታዊ መሳሪያ ነው። ስራው ከመሰራቱ በፊት እግዚአብሔርን ወደኛ የሚያቀርብ ጣልቃ የሚያስገባ መንፈሳዊ ባህሪ ነው፣ መንፈሳዊ ዌፐን ነው። ስለዚህ በዛ ክፍል ላይ ምክንያቱም ስለ ሃማ ብዙ ስለምናውቅ ሃማ የሚሸነፍበትን መንፈሳዊ ባህሪያትን ብንማር ከዛ ውስጥ መልካም ነው ብዬ ስላሰብኩ ነው። ምዕራፍ 6 ላይ እሄዳለሁ። ወይም በዚህ ምዕራፍ የምናያቸው ነጥቦች 3 ነጥቦችን ባጭሩ ተናግሬ እጨርሳለሁኝ። የእግዚአብሔር ታማኝነት። ይሄ ክፍል በጣም የሚገርም ነው። በቃ ስንጀምረው እንደዚህ ያልነበረም እዚህ ጋር ስንደርስ ደግሞ ምዕራፍ 6 ላይ በጣም የሚገርም ነው። ነገሩ ሁሉ የተገለባበጠበት እና እግዚአብሔር እንግዲህ ዘንጉን መዘርጋት ጀምሯል። ከዛ በኋላ ግን እግዚአብሔር እንደገና ስራውን በጣም በሰፊው የቀጠለበት ለመርዶኪዎስ እግዚአብሔር ሙሉ ክፍሉን ሃማንም ተጠቅሞ ለመርዶኪዎስ እግዚአብሔር የሰራውን ስራ እንመለከታለን። ስታነቡት ራሱ ማንበብ ነው፣ ራሱ ስብከት ነው የሚመስለው። ራሱ ሙሉ ምዕራፉ ስብከት ነው የሚመስለው። ይሄንን ከዚህ ውስጥ አውጥቶ መስበክ እንግዲህ የእግዚአብሔር ቸርነት ይረዳኛል። ግን የእግዚአብሔርን ታማኝነትና የእግዚአብሔርን የኢንቪዚብል ሃንድ እናያለን። የእግዚአብሔር እችስ የእግዚአብሔር ጣት ናት የሚያስብልን የእግዚአብሔርን ስውር እጅ እንመለከትበታለን። በጣም ይገርማል። በምዕራፍ 5 መጨረሻ ላይ ሃማና ቤተሰቡ ተነጋግረው ምሰሶ አቁመው የሚሰቀልበትን መርዶኪዎስ በጠዋት ተሰቃይ ነው።
በመርዶኪዎስ ምክንያት ደግሞ እግዚአብሔር በሌሊት እንቅልፍ ነሽ ሆኖ ተገለጠ። እንቅልፍ በጣም ነው የሚገርመው፣ በእውነት በጣም ነው የሚገርመው። ጌታ ሆይ የሚያስብል ነው። በጠዋት ተሰቃይ የሆነ ሰው በጠዋት ይሄ ሰው የለም። ኦልሬዲ እኮ በሃማ ቤት መርዶኪዎስ ሞቷል። በሃማ ቤት ኦልሬዲ ሞቷል። እሱ የለም። በጣም ነው የሚገርም። ባለው ስልጣን ደግሞ ባለው ኃይል ደግሞ ስትመለከቱ የእውነትም አይተርፍም ይሄ ሰው። እግዚአብሔር ግን ዛሬ ሌሊት ይመጣል። ክብር ለእግዚአብሔር ይሁን። እኔ እግዚአብሔርን እዚህ ጋራ ሳስበው ይገርመኛል። በቃ አንዳንድ ጊዜ ከልባችን በጣም የራቀ የሚመስለን የማይመለከተን የሚመስለን በነገሮች ላይ እግዚአብሔር ጣልቃ የማይገባ የሚመስለን ከዚህ ዛሬ እግዚአብሔር ኢንከሬጅመንትን እንደሚሰጠን አምናለሁ። ዛሬ ደግሞ እዚህ ውስጥ ላሉ ለሆኑ ሰዎች እግዚአብሔር ዛሬ ሌሊት የልዩነት ሌሊት የምትሆንበት ዛሬ ሌሊት የመጎብኘት መጽሐፍ የሚገላበጥበት ሌሊት እንዲሆን በክርስቶስ ኢየሱስ ስም ጸልያለሁ። አንድ ምስክርነት አስታውሳለሁ። በአንድ ጉባኤ ውስጥ ሆኜ መልእክት ሲመጣ ነው እና አንድ እህትን የሚያገለግለው እግዚአብሔር ሰው ያስነሳትና መልእክቱ ምንድነው? እግዚአብሔር እንደዚህ ልሻል ከ7 ዓመት በፊት በመንገድ ላይ ተቀምጦ አንድ የ7 ዓመት ልጅ ታያለሽ እና ይሄንን የ7 ዓመት ልጅ አልፈሹ ትሂጅና ልጁ ተቀምጦ እያለቀሰ ነው። አንጀትሽ አልቻለም። ተመልሰሽ መተሽ ልጁን ይዘሽ ምግብ ቤት ትወስጅና ታበየዋለሽ እና እውነት ነው ምናምን ስትባል ያው አለፈ ፕሮሰሱና አዎ እውነት ነው ስትል እግዚአብሔር ይሄን አስታውሻለሁኝ ይላታል ማለት ነው። እና በዛ ምክንያት ዛሬ ነገርሽን እሰራለሁኝ የሚል መልእክት አስታውሳለሁኝ። እና እኔ ለመርዶኪዎስ እንደዚህ ያለ እግዚአብሔር የአንድ ቀን ቅንነትን ይመለከታል ወገኖች። የአንድ ቀን ቅንነት በእግዚአብሔር ፊት ዋጋ አላት። እግዚአብሔር የማንም ባለዳ ስላልሆነ ማለት ነው። የማንም ባለዳ ስላልሆነ አንድ ቀን ለእግዚአብሔር ፊት እኛን ለመጎብኘት ምክንያት ይኖረዋል። ሶምሶንን ታስታውሳላችሁ። ሶምሶን እንግዲህ ያንን ሁሉ ቅባት ይዞ በሌላ በምን አይነት መንገድ እንደወደቀ ታውቃላችሁ። በቃ ሄዶ የት እንደሚገባ ማለት ነው። በዛ አይነት ቅባት ውስጥ ሄዶ የሚገባበት በእንደዚህ አይነት በደል ውስጥ የነበረ ሰው እግዚአብሔርን እንደዚህ ብሎ ነው የጠየቀው። አንድ ጊዜ አስበኝ፣ ስለ አይኔ መጥፋት አንድ ጊዜ አስበኛል። አንድ ጊዜ እግዚአብሔር አንድ ጊዜ ስላደረጋችሁት ነገር ዛሬ የሚደርስላችሁ ሰዎች አላችሁ በክርስቶስ ኢየሱስ ስም። እግዚአብሔር ዛሬ አንድ ጊዜ ስላደረግ ነው ስለ አንድ መልካምነት መጽሐፍ ያገላብጥልናል። ይሄ በጣም ኦቨርዌልሚንግ በጣም እኔ የሚገርመኝ የእግዚአብሔር እውነትን ፍቅር ነው። በብሉይ ኪዳንም እግዚአብሔር ፍቅር ነው፣ አሁንም ፍቅር ነው። እኔ እግዚአብሔር አልለዋወጥም እንዳለ በመርዶኪዎስ ሕይወት ውስጥ ራሱን ደግሞ ገለጠ ማለት ነው። በመርዶኪዎስ ሕይወት ውስጥ ራሱን ገለጠ። እግዚአብሔር ጋራ በእውነት እንደተባበረ መርዶኪዎስ ታውቃላችሁ። ከዚህ ጀርባ ብዙ ነገሮች ሊኖሩ ይችላሉ። ነገር ግን እግዚአብሔር ግን ራሱን ለመርዶኪዎስ ገለጠ። በሮሜ 8:37 ላይ እንደዚህ የሚል ቃል አለ። ይህንን ቃል በእንግሊዘኛ ብለው ደስ ይለኛል። He made us to be more than a conqueror. He made us to be more than a conqueror. And his demonstrated love is our victory over everything. He made us to be more than a conqueror. ከአሸናፊዎች በላይ ያደረገን የገለጠልን ፍቅሩ ደግሞ በነገሮች ሁሉ ላይ ቪክቶሪያችን ነው። His demonstrated love is our victory። በቃ እንደዚህ ነው ለመርዶኪዎስ የሆነለት። He made him, he fashioned him። በቃ አሸናፊ አድርጎ ሰራው ማለት ነው። እንዲህ ነው የተፈጠርነው በክርስቶስ ኢየሱስ። እንዲህ ነው በክርስቶስ ኢየሱስ ለዳን የሆን ነው። የመጣው ወጀብ ሁሉ የማይበላው የማይወስደው የሚያስፈራራን ነገር ሁሉ በእኛ ላይ ኃይል የሌለው ተደርገናል። ክብር ለኢየሱስ ይሁን። He made us to be more than a conqueror። በቃ እግዚአብሔር ያደረገን እንደዚህ ነው። ኢንቪዚብል እጁ በምንታየው በእኛ ጀርባ አለች። የማይታየው እጁ በሚታየው የእኛ ህይወት ውስጥ አለች። እግዚአብሔር ጣልቃ ይገባል። ክብር ለኢየሱስ ይሁን። I am so touched። በጣም ነው የነካኝ።
ለካ እግዚአብሔር አለ የሚሉ ሰዎች ዛሬ በኢየሱስ ስም ይኖራሉ። ለካ እግዚአብሔር አለ፣ ለካ እግዚአብሔር ይሰራል፣ ለካ የአንድ ቀን ቅንነት በእግዚአብሔር ፊት ዋጋ ሆኖ ለመጎብኛ ምክንያት ይሆነኛል የሚሉ ሰዎች በክርስቶስ ኢየሱስም ከዚህ ውስጥ አሉ። በክርስቶስ ኢየሱስም ዛሬ ደግሞ በአንድ ሰው ሌሊት ላይ እግዚአብሔር አንድ ነገርን ይህንን እየሰሙ ባሉ ሰዎች ላይ እግዚአብሔር አንድ ነገርን ያደርጋል። ስለዚህ የእግዚአብሔር እጅ ለመርዶኪዎስ ተዘረጋች፣ መጽሐፉ ተገላበጠለት። ክብር ለእግዚአብሔር ይሁን። መጽሐፍ ይገላበጥልናል። ዛሬም እግዚአብሔር ያየናል። ዛሬም እግዚአብሔር ይራራልናል። ዛሬም እግዚአብሔር ይወደናል። ስለዚህ የጠላት ውሸት ዛሬ መና ይሆናል ማለት ነው። በመርዶኪዎስ ሕይወት ውስጥ እያየነው የጠላት ውሸት፣ ያ ሁሉ ጩኸት በ127 ሀገር አዋጅ መታወጅ ማለት በዛን ጊዜ በነበረው በፐርሺያ ውስጥ which is impossible በጣም የማይቻል ነገር ነው። በነገራችን የማይቻል ነገር ነው። ስለዚህ what a coincidence አይደለም። ይሄ መለኮታዊ የሆነ ነገር ነው። አጋጣሚ አይደለም። ነገር ግን እግዚአብሔር ለንጉሱ እንቅልፍ ነሳው። እኔ ደግሜ ሳስበው ብዙ ሰዓት ልፈጅ ይችላል፣ ግን በጣም ነው የሚገርመው። የእውነቴን ነው የምላችሁ። ስለዚህ እግዚአብሔር በእኛ ህይወት፣ በእናንተ ህይወት፣ በእኔ ህይወት፣ እዚህ ባለን ህይወት ውስጥ ሁሉ እንደዚህ ያለውን ታላቅ ነገር እንዲያደርግ በክርስቶስ ኢየሱስ ዛሬ እጁ እንድትገለጥልን፣ እጁ ጣልቃ እንድትገባልን፣ በነገር ሁሉ ባስጨነቃችሁ ነገር ሁሉ፣ መበርታት ባቃታችሁ ውስጥ ነገር ሁሉ የእግዚአብሔር እጅ ብላችሁ በጮኻችሁበት ነገር ሁሉ ብቻችሁን መጸለይ ማቀታችሁ ባጉረመረማችሁበት ነገር ላይ እግዚአብሔር እጁን ይግለጥላችሁ። ክብር ለኢየሱስ ይሁን። እግዚአብሔር ታማኝ ነው። እግዚአብሔር ታማኝነቱን በዚህ ውስጥ ያስተምረናል። የእግዚአብሔር ታማኝ God is faithful guys. God is faithful. እግዚአብሔር ታማኝ አምላክ እና ሁለተኛው ነጥብ እግዚአብሔር በጠላቶቻችን ፊት ለፊት ያከብረናል ነው። እና እንደምታውቁት ያው በአስቴር በዚህ መጽሐፍ በምዕራፍ 6 ከቁጥር 16 ላይ ሃማ ይሆናል እንግዲህ ለመርዶኪዎስ የሚያገለግለው ማለት ነው። ምን አይነት ነገር ነው? ሃማ ነው የሚያገለግለው። ሃማም ልብሱንና ፈረሱን ወሰደ፣ መርዶኪዎስንም አለበሰው፣ በፈረስም ላይ አስቀመጠው፣ በከተማይቱም አደባባይ በፊት አሳለፈው። በፊቱም ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ተናገረ ይላል። ይሄ እንግዲህ እግዚአብሔር ካልሆነ ምን ትላላችሁ? ይሄ እኮ በጣም እኮ የሚገርም ነገር እኮ ነው። በቃ ምን ብዬ ላስረዳው? ይሄን በጣም የእግዚአብሔር ስራ ታላቅ ናት፣ የሚወዷትም ያውጠነጥኗታል ነው የሚለው መዝሙር ላይ እንደዚህ የሚል ቃል አለ። የእግዚአብሔር ስራ እጅግ ታላቅ ናት፣ የሚወዷት ያውጠነጥኗታል እንጂ አንስፒከብል ነው። በቃ አንስፒከብል ነው። ሃማ ልብስ አልባሽ፣ ሃማ ፈረስ ጎታች በክርስቶስ ኢየሱስ ይሆንላችሁ፣ በጌታ በኢየሱስ ክርስቶስ ይሆንላችሁ። በአቆመው ግንድ ላይ ሊሰቅለው የነበረው አሁን በፈረስ ላይ ሰቀለው። በጣም እኮ የሚገርም ነው። አሁን ይሄ ቢመካከሩ ቁጭ ብለው ራሱ ቢደራደሩ እኮ እዚህ ደረጃ ላይ አይደርሱም። በነገራችን ላይ አይደርሱም። እሷም ንግስት ነች። ንግስቲቷም ተቀምጣ መርዶኪዎስም ተቀምጦ በዚህ ጉዳይ ሰላም ለማምጣት ቢደራደሩ እዚህ ደረጃ ላይ አይደርሱ። አረ እግዚአብሔር ታማኝ ነው። ክብር ለኢየሱስ ይሁን። እኔ ቁጭ ብያለሁኝ፣ ውስጤ ግን እየጮኸ እየዘለለብኝ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ አመሰግንሃለሁ። እግዚአብሔር ይገልጣል። ሶስተኛው የምናየው በዚህ ምዕራፍ እግዚአብሔር ይገልጣል ወይም እግዚአብሔር ይፈርዳል ልንል እንችላለን። እግዚአብሔር በቃ የተሰወረን ማንነት ገልጦ በአደባባይ ያሳያል። እና ሃማ ይህንን አድርጎ አዝኖ ወደ ቤት ተመለሰ። አመላለሱን እንዳያችሁት በጣም ተሰብሮ ነው ሃማ የሄደው። እና በአስቴር 6 ከ13-16 ላይ ጥበበኞችና ሚስቱ
ዞሳራም በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። እግዚአብሔር አሁን ስለ ሃማ ስለ መርዶክዮስ እግዚአብሔር ስለኛ በጠላቶቻችን ቤት ነው የሚያወራው። ክብር ለኢየሱስ ይሁን። እነሱ ኮንትሮል ባደረጉት ስፍራ ላይ፣ እነሱ በተቆጣጠሩት ስፍራ ላይ፣ እነሱ በያዙት ስፍራ ላይ እግዚአብሔር መግለጥ ጀመረ። ማን እንደሆነ ማለት ነው። እግዚአብሔር አስቀድሞ በራሱ በመርዶክዮስ ማንነታቸው እንዳይገለጥ፣ አይሁድ መሆናቸው እንዳይነገር እግዚአብሔር ያደረገው እንደዛ ነው። ለምን? እግዚአብሔር ራሱ ማን እንደሆኑ ሊገልጣቸው ማለት ነው። እግዚአብሔር ራሱ ማን እንደሆኑ ሊያሳይ ማለት ነው። እግዚአብሔር ደግሞ ወይም በእነሱ ውስጥ ልጆቼ ብሎ ሊያሳይ። እስራኤልንም እግዚአብሔር አንድ ስፍራ ላይ ልጆቼ ብሎ የሚጠራበት ስፍራ አለ። የበኩር ልጄ ይላታል። ዛሬ ደግሞ እኛ ነን። ክብር ለኢየሱስ ይሁን። እግዚአብሔር እኛን በጠላቶቻችን መንደር ላይ ራሳችንን በዘይት ይቀባናል። ጽዋችን የተረፈ ይሆናል። እግዚአብሔር በጠላቶቻችን መንደር ላይ ራሳችንን ይቀባናል። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ 3 ምዕራፍ ይህንን ነገር እግዚአብሔር አስተምሮኛል። እንግዲህ የጌታ ስም የተባረከ ይሁን። የረዳኝ እግዚአብሔር ጸጋ ይባረክ። እዚህ ድረስ ተናግሬ ባቆም በጣም መልካም ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ እግዚአብሔር አባቶችን እንደሚያስነሳ ትውልድን በእግዚአብሔራዊ ቃል የትውልድን ልብ የሚያገኙ አባቶችን በመካከላችን እንደሚያስነሳ ኮንታጂነስ በሆነ መንገድ ደግሞ በእግዚአብሔር ፍጹም ስራ ደግሞ ይሄ የትውልድ የአባትነት ልብ ደግሞ እዚህ ባለን ብቻ ሳይሆን በሌሎች ሁሉ እንደሚሰፋ። ምክንያቱም አባት አቃፊ ነው፣ አባት አሳዳጊ ነው፣ አባት መጋቢ ነው፣ አጫዋች ጓደኛ ነው። ስለዚህ ለትውልድ መዳን ምክንያት የሚሆኑ ጀነሬሽኖችን የሚያበቅሉ፣ የሚተክሉ፣ የሚያሳድጉ አባቶች እግዚአብሔር እንደሚሰጠን አምናለሁኝ። ስለዚህ እግዚአብሔራዊ የሆነ ማንነታችንንና ክብሩን ደግሞ ለብሰን በፊቱ እንድንቆም የረዳን ጌታ ኢየሱስ ክርስቶስ የተባረከ ይሁን።